ፈሪሳውያን አፍ አውጥተው እንጾማለን፣ እንጸልያለን፣ እንዲናረጋለን ብለው ይናገራሉ። አንድ ክርስቲያን ጽድቁን እሱ ካወራው ያደረገው መልካም ስራ ካወራ ከነማ ጋር እየተመሳሰለ ነው ማለት ነው። የጸሐፍት ፈሪሳውያን ስራ ነው። ሲጸልዩ ራሱ ጽድቃቸው እንደሚናገሩ ታውቃላችሁ። ትዝ ይላችኋል። ያ ቀራጭና ያ ፈሪሳዊ ሊጸልዩ በቤተ መቅደስ ቆሙ ይላል። ኃጢአተኛው ቀና ብዬ የሰማይ ርዝመት አይ ዘንድ አገባቢ አይደለም፣ እንዴት አያለሁ አምላኬ ይላል። ፈሪሳዊው ግን በሳምንት 2 ምን እላለሁ? እጾማለሁ፣ ለድሆች እሰጣለሁ፣ 10ቱ ትእዛዛትን ፈጽማለሁ። እግዚአብሔር ፊት ቆሞ ጽድቁን ነው እንጂ ኃጢአቱን አያወራም። እንዲህ አይነት ስሜት ይሰማን እንደሆን ፈሪሳውያንን ነው ነን ማለት ነው። እንደዚህ ከመሆን ይሰውረን። እጾማለሁ፣ እጸልያለሁ፣ አስቀድሳለሁ፣ እንዲያደርጋለሁ የሚል ቃል ከአፋችን የወጣ ቀን ሌላው ያመስግንህ አፍህ አይደለም ይላል ጠቢቡ ሰሎሞን። እስኪ በሉ ሌላው ያመስግንህ አፍህ አይደለም። መመስገን ካለብን በማናፍ ነው? በሌላ ሰዎች ያመስግኑ። ራሳችን ስለ ራሳችን በጎ የምናወራ ከሆነ ግን ጸሐፍት ፈሪሳውያን እና ጽድቅህ የሚታይ ከሆነ እንደውም ፈሪሳዊው እጾማለሁ፣ ሕግህን ጠብቃለሁ፣ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። ይህም ትክክለኛ የሰዎችን ኃጢአት እያየን በራሳችን ጽድቅ የምንጽናና ከሆነ አቤት እኔ እኮ ኃጢአተኛ ነኝ ብዬ ያስብ ነበር፣ ሰው ለካ እንዲህ አይነት ችግር ውስጥ ያለው ብለን በሰዎች ኃጢአት የምንጽናና ከሆነ የምንመጻደቅ ከሆነ እንኳን እንዲህ ያላደረከኝ የምንል ከሆነ በሰዎች ውድቀት የራሳችን ቅድስና የሚታየን ከሆነ ፈሪሳውያን መስለናል ማለት ነው።